የአብይ ደጋፊ ምናምን የመንግስት ደጋፊ የሚባለው ቃል ራሱ ያስጠላኛል። ደግፎ ማውራት አንድ በጣም ተራ ነገር፣ ተቃውሞ ማውራት እጅግ በጣም ተራ ነገር። አብይን እጅግ በጣም ነው የምወደው፣ ኢምፐርሰን በጣም ነው የምወደው። ምንም የሚጠላ ነገር አለው ከወደድ እንትን ብለህ ካልክ አይ ጠላዋለሁ ካልከኝም ጥላው ችግር የለብኝም። እኔ ከጠየቀኝ በጣም ነው የምወደው አንድ በላይ። ሁለተኛ መውደድ ብቻ አይደለም እኮ ከመንግስት ደጋፊዎች የበለጠ የኔ ሐሳብ ለሱ ትልቅ ሚና አለው። ላሳይህ አንተ የመንግስት ደጋፊ የሆነው ሚዲያ የሚያወራው የመንግስትን ሐሳብ የመንግስትን ሐሳብ ያወራል። በቃ አንዱ ነው የሚያወራው። ኦኬ የመንግስት ተቃዋሚ የሆኑ ሰዎች እዚህ ጋር ደግሞ የሚያወሩት ወሬ አለ። ማዕት ነገር ነው የሚያወሩት። የመንግስት ኃላፊዎች እኔን የሚያዩኝ እንደ ተቃዋሚ ነው። ምን መሰላችሁ? እኔን በተለየ ልዩ የሚያደርገኝ ነገር ምን በዚህ ልክ ብላችሁ ካላችሁ ልዩ የሚያደርገኝ ነገር ማለት አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ እያለ የምትሄደዋ እኩል ባላንሷን የጠበቀች የምትሄደዋ ትክክልና ስተትን የምታጋልጧ የጭፍን ደጋፊና ጭፍን ተቃዋሚን አጋልጦ በእውነትና በኢትዮጵያ ብሔራዊ ጥቅም ላይ አስቀድመው የምትሄደዋ መስመር ይኸውልህ እሷ እኩል በደሙን ትጠብቃለች። የብዙሃኑን ሐሳብ ማያዝ ካልቻልክ ሀገር አትመራ አትችልም። የፈለገ ጉልበት ይኑር አይሆንም። ወያኔ ከማናችን የበለጠ ጉልበት ነበረው። በሁለት ዓመት ውስጥ 300 ብሎግ ነው የጻፍኩት። 300 ገጽ ወደ 300 400 ምናምን ገጽ ይሆናል ገጽ። ከዛስ ህወሓት የማይቀየር የማይለወጥ ነው ታሳይበታል። ከዛስ ኦሮማራ እያልኩ አቀንቅብሎታል። ከዛስ ቀየር ነው በቃ ባልኩት መሰረት ተቀየረ። ወያኔ ይወድቃል፣ ሐሳቡ ተሸንፏል፣ ፐብሊክ ኦፒኒየን ማዝ አልቻለም። የኦሮማራው ሐሳብ እየተቀነቀነ የመጣው አሸናፊ እየሆነ መጣ፣ አሸነፍንበት። ፐብሊክ ኦፒኒየኑ ሼፕ ማድረግ እሱን የያዘ አካል ነው የሚያሸንፈው። ለዶክተር አብይ መንግስት ጠቃሚ የሚሆነው ነገር ምንድነው ብላችሁ ብትሉኝ አንድ የፐብሊክ ኦፒኒየኑ በመንግስት ፕሮፓጋንዳ ያልተዋጠ መሆኑ ይጠቅመዋል። ከተዋጠ መንግስት ራሱ አምባገነን ይሆናል። መንግስት ራሱ ወዶ ፈቅዶ አይደለም። ፐብሊክ ኦፒኒየኑ ክፍት ከሆነና ፐብሊክ ኦፒኒየኑ ሼፕ የሚያደርገው መንግስት ከሆነ ልክ እንደው ያዲካት ነው። አሁን በመንግስት ኃላፊ ስቱዲዮ ሲዘረፍ ማን እንዳዘረፈው እኮ አውቃለሁ። አልናገርም ብዬ አይጠቅምም ብዬ ማን እንደዘረፈኝ አውቃለሁ። እሱን ብናገር እኮ አገር ይቃጠላል፣ አይጠቅምም። ስለዚህ እኔ ሳክሪፋይ ባደርግ ይሻላል ብዬ ዝም ያልኩት። ያዘረፉትም ሰዎች ያውቃሉ። ተናግሬ ስለማስይዛቸው እኮ አይደለም እንድናገር ፈልገው ነው ያናደርጉት። እኔ ስናገር ህዝቡ በዛ አካል ላይ ያለው ትረስ በሙሉ ይወድማል። በመንግስትና በህዝብ መካከል አለመተማመን ይፈጥራል እንጂ ያው እኮ ዝም ልባክ። ሁለተኛ ከኢቲቪ ስባረር እንዴት ተባረሩ ታውቃላችሁ? ከስራ አንድ ሰሞን ያባረኝ ሰው አላውቅም አውቃለሁ። እከሌኖት ወይ ስራ ተባረርኩ ያው ሳላዝን አታገኙ። ለምን እሱንማ ካደረክ አሁንም የነሱን ዓላማ የጠላት ዓላማ ነው የምታሳካው። አየህ እነሱ ዓላማቸው ሆን ብለው በዚህ ብለው ሲራ አጠናብረው እኔ ላይ እንደዛ የሚያደርጉት እኔ አውጥቼ ስናገር በእነሱና በመንግስት መካከል ልዩነት ነው። የመንግስት ጉዳይ ግን ሳነሳላችሁ ምንድነው እነዚህ የመንግስት ሰዎች እኔ ጠዋት ማታ አስጠበጥባቸው ተለይ ሌቦቹን ስቀጠቅጣቸው እነሱን ሁሉ ውስጥ ነው ማስገባቸው። ያው የዚህኛው ካታጎሪ አለ መለያ አለ። የመንግስት ደጋፊ አይወደኝም ብያለሁ። ጽፍ ደጋፊ አይመቸው ነገ ነጫዋለሁ ስለሚሰርቅ አገኘዋለሁ። የመንግስት ተቃዋሚም አይመቸውም ብያለሁ። ሲያጨረብር ሲዋሽ አገኘዋለሁ፣ ሲነጫው አገኘዋለሁ። ነገ አንተም ሌባ ነው የምልህ። አካሄዱ ግን መሰል እቺ ትንሽ ፓወር የአንድ ግለሰብ ፓወር እዚህ ጋር የማወራበት ይሄ አሁን የምናገርበት ፓወር ምን ያደርጋል? አገር ይቀይራል። አሁን አንተ ዝም ብለህ የምታስበው አንተ ህዝቡ ብዙሃኑ ምናምን ነው። እንደዛ አይደለም የምታወራው። ሰዎች አውሬዎችን ነው ሼፕ ማድረጋቸው። ሚዲያዎቹ የመንግስት ሚዲያ የሚያወራውን አጀንዳ ሰጠዋለሁ፣ አንሻፋ ያወራው ነጫዋለሁ፣ አገኘዋለሁ። ተቃዋሚዎችን አሰጣቸዋለሁ። ተቃዋሚ በውሸት የሚያወሩትን አዲስ ስታንዳርድ ደህና ነች ትላታለህ። የአዲስ ስታንዳርድ ከዚህ ገብታ ገንዘብ አግኝታ በይሄን በልታ ከነሰነዱ ታወጣበታለህ። ዋዜማ እንደዛ በሙሉ እያቸው እያንዳንዱ ሚዲያውን ሳይቀር ጋዜጠኛውን ሳይቀር ቴሌቪዥን ሳይቀር የውጭ ሚዲያ ዘኢኮኖሚስት ጠይቀው፣ ኤፒ ጠይቀው፣ ቢቢሲ ጠይቀው እዚህ መጥቶ ሰሩ ነበርቱ ፒቢኤስ ባለፈው ያስኩት አያቸው። ይሄ ፐብሊክ ኦፒኒየን ላይ የሚጫወቱትን ሰዎች አውቃቸዋለሁ። እኔ የተለየ ነገር ሆኖ አይደለም። እኔ የማወራው አንድ እውነት ናት። ሁለት ኢትዮጵያዊነት እኔ ሴንስ የኢትዮጵያን ብሔራዊ ጥቅም ማስቀደም በምትለው አለ። ይሄ የማይለካ የማይቀየር ይሄ ማንን ኢንፍሉዌንስ ያደርጋል መሰለህ? ፐብሊክ ኤሊቱን ኢንፍሉዌንስ ያደርጋል። ኤሊቱ ልሂቃን የሚባሉትን ሚዲያ ላይ የሚያወሩትን የሚናገሩትን ኦኬ ዋን ዌይ ኦር አናዘር ሼፕ ታደርጋቸዋለህ ማለት በዛ ያንተ ፓወር በእነሱ ውስጥ ተስተጋብቶ በብዙ ጥፍ መልቲፕላይ ሆኖ የሀገሪቱን ፐብሊክ ኦፒኒየን ሼፕ ያደርጋል። እሺ የሀገሪቱን ምን ልል ፈልጌ ነው ወፍዬ እዚህ ጋር ቁጥ ብዬ የማወራው ወሬ የምናገረው ሐሳብ ምናልባት በኢቲቪ በኩል ዞሮ መጥቶ ስታወራ አገኘሃለሁ። የራሴን ሐሳብ እኮ ብሮድካስት አርክልኝ ማለት ነው። እኔ እዚህ ጋር መጥቼ እንደዋዛ ያቀረብኩልኝ ሐሳብ በትልቁ ሜን ቻናል ላይ መተስተዋራ አገኘሃለሁ። አውቃ አይቆልም የኔ ኮርጄ አይቆልም ተወው ቀስ ብዬ ሐሳቡን ሰጥቻለሁ። ኦሬዲ ሐሳቡ ሰርቷል። አንተ ውስጥ ሲኒ ነው ሐሳቡ ልብ አድርጎ ኦሮማራ የሚለው ሐሳብ ታስተጋቡ በደንብ ሰራበት በደንብ ለውጥ ያመጣልበታል። ብዙዎች ተነስተው እከሌ የሚባል ሰውዬ ነበር ኦሮማራ ብሎ ሲያወራ ነበር። ዞር በል
ምድር ቀይ ባወራ አይደለም ያንን ሐሳብ ይዞ አቀንቅኖ ወደፊት ሄዶ ሪስክ ወስዶ ታግሎ አታግሎ ለውጥ ማምጣት ይቻላል ሰው አላ ባለቤት ነው የሚወስደው እና ጠርጌ ወሰድኳታ ኦሮማራን ታገልኩባት ወያኔ ጣልኩበት ምን ታመጣለህ እዛ ድረስ ሄደ ሰው አለ ታው የጅል ጧታ ግድ አትልፋ ሌላው ብለን ብትለው ለምሳሌ ፌስቡክ ምናምን 300,000 ሰብስክራይበር ነበር ብያለሁ ማለት ፎሎወር ነበር ፌስቡክ ላይ ጽፍ እንደዛ እኮ የምትመጣው ተጽዕኖ ማሳረፍ መቻል ነው እሱ ብቻ እንዳይመስል ሰኔ 16 እኮ በኢትዮጵያ ታሪክ እኮ ተመዝግቦ የሚቀር ዘላለም ማይቀየር ነው በቃ ታሪካዊ ክስተት ነው ከለ አስተባብራው ያን ታግሎ መርቶ እዛ ጫፍ ያደረሰውና የመጨረሻውን ክሬዲት ነው ወሰደው ስዩም ተሾመን የሚመስለው እኔ አስተባባሪ ነበርኩ እየምለው ሌሎች አልነበሩ ወይ ነበሩ እነዛ ሰዎች በዚሁ ፕላትፎርም ላይ ቀጥለው ያን ሐሳብ እያታገሉ በዛው አጀንዳ እያራመዱ እያቀነቀኑ ወደፊት ነው ያሉ ማንም የለም ማን ያለው ስዩም ነው ያለው በቃ ስዩም ነው ክሬዲት የሚለው በዚህ ልክ ተጽዕኖ መፍጠር ይችላል ልል ፈልጋለሁ እና የለውጡ ቅቡል አሳይተንበታል በጦርነት ወቅት ፌስቡክ ነበረ ትዊተር ነበረ ዩቲዩብ ነበረ ጦርነት ይውላችሁ ጦርነቱ ሲነሳ ምን ማድረግ ጀመሩ ተዋጋኑበት ወደው ናሬሽኑ እንዳለ ጨምድደን ያዝነው ይሄው የማይቀየረው ነው ድል አደረግንበት ሜዳ ላይ ብቻ ቆን ይቀረኝ እንጂ ሽልማትማ ነበር የመከላከያ ክብረ አባላው ሜዳ ላይ ሰጥኛለሁ በአንድ ወቅት አንድ ሰው አንድ ብርጌድ የሚመራውን ብርጌድ ጀነራል የሚሰራውን ስራ ነው የሰራው ብሎኛል የሆነ ሰው ያን ማለት የሚችል ሰው ማለት ነው አንተም ባለመሰግነ ንፉግነ ነው አዎ ጦርነት ሲመጣማ ጦርነት ነው ሁሌ ለሻቢያዎች መራቸው ጦርነት የመጣ ጊዜ ምክንያታዊ ከኔ እንዳትጠብቁ እልም ያልኩት ኢትዮጵያ ወታደር ሆኜ በለው ፍለጦ ስለው የምታገኘኝ ልትለኝ እየመጣ እንደሆነ ስለማቅ ማለት ነው ራሽናሊቲ ብሎ ነገር አይኖርም ዛጋ ብሔራዊ ጥቅም ታስቀድማለህ ትቀጥላለህ ማለት ነው ግን ምን አለ መሰለህ ወጥኛው ዙር ጦርነት ሲጀመር ለምሳሌ ምን አደረጉ ፌስቡክ ትዊተርን ዩቲዩብን በሙሉ ተርሚኔት አደረጉ ለምን የመጀመሪያው ጦርነት ላይ ማተዋጊ ማና አሸናፊ እንደነበር አይተውታል የማሐሳብ ገዢ ሆኖ በማሐሳብ እንደተሸነፈው አይተውታል ስለዚህ ምን አደረጉ በሙሉ ባን አደረጉ ፌስቡክ ያው እስካሁን ተርሚኔት ሆኖ ቀረ ዲሴብል ነው ያደረጉኝ ለምን ያን ሐሳብ ይደገው ትዊተርም እንደዛ ተርሚኔት አድርጎ ነበር ለምሳሌ ሲመጣ ከፈተሉ ፌስቡክም 10 ምናምን ጊዜ ዘጉት ያለ ሶስተኛው ዙር ጦርነት ሲጀመር እንደዛው ሄጄ ጭራሽ ቢሲ ገባው ምንም መስራት ሳይክተው ዩቲዩብ 31 ጊዜ ተዘጋብን ለምንድን ነው ብላችሁ ካላችሁ በዚህ መልክ ተዘጋቡ የኔ ትልቁ ፓወር ባላንስ የማድረግ አቅሙ ይቱ ጋር መሰለ ደስ የሚለው ተቋሚዎችንም መንግስትንም የሚያንበሳጫቸው ነገር መንግስት ሲሳሳት ነው ማለት ወጥቼ እንደዚህ የቀደድኩ ነው ማሰቃው መንግስት ራሱ እሺ ላይክ ለምሳሌ አሁን ታየ ደንዳ እንዴት ያለ ተከበረ የተወደደ ተደገፈ ብላም ነበር እሺ ታየ ደንዳ ከኔ ጋር ሳንግባባ በጣም ብዙ ነገር ነበር ታየ ደንዳ ሲታሰር እንደ ቀውስ ነው ያርገኛል ራይት እንደ ቀውስ ቆም ተረጋጋ የሰራዋት ቪዲዮ ጭው ብላ ስጠፋ ታተላል እዚህ ቤት ነበር ካል ከዛስ አሁን ታየ ደንዳ አውላዝ ተፈታ አይደል ታየ ደንዳ የሚያሰጣው ማን ነው እኔ ነኝ ማሰጣው እኔ የመናገር ሞራል የለውም አንድ ወዳጅ ስለሆነ አይደለም ወዳጅ ስለሆነ ብዙ ወዳጅ አለው ወዳጅማ ወዳጅ ነው አብረን ነበር የስ እንዲድ እኔ ዳር ቆሜ እሱ መንግስት ኃላፊ ነበር አዎ አጨብጭቤ ያውቃለሁ እሱ አላውቅም ቢሮ ሂጅ አውቃለሁ አላውቅም ቢሮ ሂጅ አላውቅም አግኝቼው አላውቅም በግልጽ ተናግረን አላውቅም ከእስር ቤት ሲወጣ እንኳን ተፈታ ብዬዋለሁ ራይት ከዛ ሲንሳፈፍስ ነው ሲታሰር አብይ ላይ እንደወረድኩበት ሲፈታ ታየ ላይ ወርድበታል እነዚህ አጋጣሚዎች ማነሳላችሁ ለምን መሰላችሁ ምን ማለት ፐብሊክ ኦፒኒየኑን ሼፕ በማድረግ ረገድ የነበረ ሚና ይሄን ያህል ነው ዶክተር አብይ አህመድ እንኳን የኢትዮጵያ ጠቅላይ ሚኒስትር ሆነ ብዬ የምለው ያልኩበት ማጋጣሚ አንድ ካስታውሳችሁ የቴክኖሎጂ በጣም ቅርብ የሆነ የሚያቅ ኢንሳና አርቲፊሻል ኢንተለጀንስ እንዲመሰረቱ ምን ያደርግ ሾ ይጣለ የሱ ትልቅ አሻራ የሚታይባቸው ናቸው ያለው እነዛ ቴክኖሎጂ ደግሞ ምን የሚያደርጉ ነው ከዓለም አቻ የሚያቆሙ ነው ዓለም አልቀደመንም በዛ በድሮውንስ እኮ ነው ፋውንቴን ይሰራል ምን ነው የድሮውንስ ፋውንቴን ማለት እኮ ነው እነን እየሰሩ በዚህ መልክ እየተዝናኑ ያሉ የኛ ሀገር ሚኒስትሮች የሻቢያ ሚኒስትሮች ደግሞ ደንግጠው ወንበራቸው ላይ እነዛ አይሉት ጀነራሎች አይሉ ማለት ትርቅ ያሉት ዋሂን ታገሪካ እያሉ ነበር አሉ ትላንት ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ